እሺ አበራሽ ቀጥይ። አበራሽ ከሌለሽ ኦኬ አይታይሽም? ኔትወርክሽ ነው የሚሆነው። እሺ መዲና ቀጥይ። ቀጥይ። ከቀኝ ከግራ ወደ ቀኝ ረጋ እሺ እሺ ጎበዝ ኤክሰለንት በጣም ጎበዝ። እሺ ጀማል ይታያል አይደል? አይዋ እና ድገም ቀጥል። እሺ ሀ ሁ ሂ ሃ ሄ ሆ ጎበዝ። ላ ሉ ሊ ላ ሌ ለ ሎ ጎበዝ። ሀ ሁ ሂ ሃ ሄ ሆ ማ ሙ ሚ ማ ሜ ሞ ሳ ሱ ሲ ሳ ሴ ስ ሶ ራ ሩ ሪ ራ ሬ ር ሮ ሳ ሱ ሲ ሳ ሴ ስ ሶ ኤክሰለንት በጣም ጎበዝ። አየው ከመጀመሪያው አሁን ለቀቀህ። መጀመሪያ ትንሽ እንትን ብሎ ነበር፣ አሁን ለቀቀህ። ጎበዝ። እሺ አበራሽ ይታይሻል? መጣልሽ? አሁን ይታየኛል። ቀጥይ። ወይ ሄደ ነው። አይ እሺ በቃ እኔ ተስፋ ወረቀት ላይ ያየው እንትን እላለሁ፣ አንተ ታርመኛለህ። እሺ ቀጥይ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ኔትወርክ ይዞሻል። ሌ ል ሎ እሺ ቀጥይ። ሁ ሂ ሃ ሄ ቀጥይ። ሄ ለ ኦ ሃን ለንማ ሰማንሽ። ሃን ኔትወርክ ስለያዝሽ እኮ ሃን ቀጥይ። ጎበዝ። ረ ሩ ራ ሬ ር ሮ ቀጥይ። ሰ ሱ ሲ ሳ ሴ ስ ሶ ኤክሰለንት በጣም ጎበዝ። ሰው አሁን ከግራ ወደ ቀኝ ነው ያላችሁት አይደል? ኔክስት ታይም ወይም ኔክስት በምትመጡበት ሰዓት ከቀኝ ወደ ግራ ነው ደግሞ የምትለማመዱት። አሁን እዚህ ውስጥ ያላለ ተማሪ አለ? ያልቆጠረ ተማሪ የለም። እነዚህ ወደ ቀጣይ ቪዲዮ ወደ ቀጣዮቹ ልሄድ ነው። እሺ እነዚህ ጋር ሄድኩ። እሺ ቀጥል ጀማል። ሻ እሺ ሹ ወደ ታች ወደ ላይ አይ እንደ እንትን ነው። ከግራ ወደ ከሻ እስከ ቃ ከግራ ወደ ቀኝ ሻ ሹ ሺ
ሻ ሺ ሽ ሹ ኤክሰለንት ቃ ቁ ቂ ቃ ቄ ቅ ቆ በ ይቅርታ በ ኖ በ ቀጥል በ ቡ ቢ ባ ቤ ብ ቡ ኤክሰለንት ሚውት አድርጊ። እሺ ቀጥል ተ ተ ቱ ቲ ታ ቴ ት ቶ ኤክሰለንት ቸ ለ ቹ ቺ ቻ ቼ ች ቹ ኤክሰለንት ሀ ኸ ኸ ሀ ኸ ሀ ኸ ሀ ሁ ሂ ሃ ሄ ህ ሆ ኤክሰለንት ከዛ ነ ነ ነ ነ ኑ ኒ ና ኔ ን ኑ ኤክሰለንት በጣም ጎበዝ። ሶ ምንም መፍራት የለብህም። አሪፍ ነው። ሶ እርግጠኛ ነኝ ቶሎ ትችላለህ። ያ ሶ ቀጣይ ማን ላስነበብ? መዲና እሺ ሸ ሹ ሺ ሻ ሼ ሺ ሮ ኤክሰለንት በ ቀ ቀ ቁ ቂ ቃ ቄ ቂ ቆ ኤክሰለንት በ ባ ባ ቡ ቢ ባ ቤ ቢ ቦ ተ ተ ቱ ቲ ታ ቴ ቲ ቶ ኤክሰለንት ቸ ቸ ቹ ቺ ቻ ቼ ቺ ቾ ኤክሰለንት ሀ ያ ሀ ሀ ሁ ሂ ሃ ሄ ሄ ሆ ኤክሰለንት ነ ነ ኑ ኒ ና ኔ ኒ ኖ ኤክሰለንት ጎበዝ። ከዛ ሳራ ሻ ሹ ሺ ሻ ሼ ሺ ሹ ኤክሰለንት ቃ ቃ ቁ ቂ ቃ ቄ ቂ ቆ ባ ቦ ቢ ባ ቤ ቢ ቦ ታ ቶ ቲ ታ ቴ ቲ ቶ ሻ ቸ ሹ ቻ ቹ ቺ ቻ ቼ ቺ ቾ ኤክሰለንት ሀ አ ኡ ሀ ኖ ኖ ኖ ኖ ሀ ነው። ኦኬ ሀ ናታ ያ ኦኬ ሀ ኡ ሂ ሃ ሄ ሂ ሆ ጣና ጣና ነ ና ና ኑ ኔ ና ኔ ኒ ኖ ኤክሰለንት በጣም ጎበዝ። እሺ አበራሽ እሺ ሸ ሸ ሹ ሺ ሻ ሼ ሽ ሾ ኤክሰለንት ቀጥይ ቀ ቁ ቂ ቃ ቄ ቅ ቆ ቀጥይ በ ቡ ቢ ባ ቤ
ኤክሰለንት። ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ኤክሰለንት። አ ኡ ኢ ኖ አ ተመለሽ። ኖ አ አይደለም ሀ ሀ ሀ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ። ኤክሰለንት። ስንት ሀ አለ ነው ያልኳችሁ? ጎበዝ ተማሪ። 3 ሀ። አንደኛው ይሄ ነው፣ ሁለቱ ደግሞ ከላይ ያሉት አይደል? ይሄኛውና ይሄንኛው። ስንት ሰ አለ ነው ያልኳችሁ? 2። ይሄና ይሄንኛው 2 ሰ ነው ያለው እንዳትረሱ። እሺ ከዛ ሌሎቹን አ ስንት እንዳሉ አሳያችኋለሁ ማለት ነው። ሶ በአጠቃላይ ከሀ እስከ የታይን ከሀ እስከ ሰ የመጀመሪያው ከሀ እስከ ነ ያሉትን ፊደላቶች ከሀ እስከ ነ ሶ ሳብራራላችሁ አጠቃላይ ሳብራራላችሁ የመጀመሪያ ፊደሎች አሁን አንደኛ ፊደሎች እና ሁለተኛ ፊደሎች የሚለዩበት የመጀመሪያ ፊደል እና ሁለተኛ ፊደሎች ሁለተኛ ፊደል ማለት ሀ ሁ ለ ሉ ምናምን እነዚህ ማለት ነው። እነዚህ ሁለተኛ ፊደሎች ናቸው። እነዚህ ፊደሎች ማለት ጎናቸው ላይ ቅጥያ አላቸው። ከመጀመሪያ ፊደሎች የሚለዩት ጎናቸው ላይ ቅጥያ አላቸው። ከዛ ቃላታቸው ደግሞ ምንድነው? ኡ የሚል ነው አናባቢያቸው። ኡ ለምሳሌ ሀ ሁ ኡ ሉ ሁ ሙ ኡ የሚል ነው። አሁን ከላይ ወደ ታችም አስነብባችኋለሁ። ሶስተኛ ፊደሎች ደግሞ ምን አላቸው ብያችኋለሁ? እግራቸው ላይ እግራቸው ሸፋፋ ነው። ይሄ ሁሉም ሸፋፋ ናቸው ሶስተኛ ፊደሎች። 33ቱም የአማርኛ ፊደሎች እግራቸው ሸፋፋ ነው። አራተኛ ፊደሎችስ ምን ያልኩት? ከስተቀኝ በኩል እግራቸው ረጅም ነው። ይሄው ለምሳሌ ከስተቀኝ በኩል ይሄው ሀ ላ ሀ ማ ሳ ራ ብትሉት ሁሉም ከስተቀኝ በኩል እግራቸው ረጅም ነው። አምስተኛ ፊደሎችስ ሁሉም እግራቸው ላይ ምን አላቸው? ቀለበት አላቸው። ይሄው ሄ ሌ ሄ ሜ ሴ ሬ አንድ አይነት ድምፅ ነው ያላቸው። 6 እና 7 ግን እራሳችሁ ናችሁ የምትለዩዋቸው። 6 እና 7ን እራሳችሁ ናችሁ የምትለዩዋቸው። ህ ል ተመሳሳይ የሆነ ስትራክቸር የላቸውም እንደ ሌሎቹ። ሶ ሌሎቹም ሁለተኛ ላይ የሚያይናቸው ተመሳሳይ ናቸው። ይላጥፋው ሶ ቀጣይ ለምሳሌ እንደዚህ እንትን ስንል እንትን እንሄዳለን። እነዚህንም ብትዋቸው ተመሳሳይ ናቸው። ሁለተኛ ፊደሎች ይኸው ጎናቸው ላይ ቅጥያ አለ። ሶስተኛም እንደዚሁ እግራቸው ሽፋፋ ነው። አራተኛ ከስተቀኝ በኩል ረጅም ነው። አምስተኛ ሁሉም ቀለበት አላቸው። እስቲ ያልገባችሁን ጥያቄ ጠይቁኝ እስኪ። ለምሳሌ አሁን በጣም እንደው አልያዝ ያላችሁ ፊደል ከዚህ ውስጥ ያ ማለት ለማለት የሚያስቸግራችሁ ፊደል ማንኛው ፊደል ነው? እኔ የታምስለ ቲቸር የምታቅተኝ ተ በታች ያለችው ኦኬ ቸ አትያዝልኝም ቦስ ይቺኛዋ ማለት ነው። አብዛኛው ተማሪ ይቺ ቸ ማለት ነው። ይቺኛዋ እሷ እዛ ደግሞ ወደ ሄጄ ልጅ ትብላታለች። ይቺ እሷንም በጣም ብዬ ቱ ነው ብላል። ቱ የቷን አሁን ይሄ ቱ ብዬ ስጨርስ እችን ያከበብካትን ቱ ሳይሆን ቸ ነው። ቸን እንዴት ትይዩ መሰለሽ? ቱ ነው ስሟ። ቸ እንዴ የምን ቱ ነው? ተቱማ ከሆነ ተካልሽ ተቱ ምንም ከዚህ ውስጥ ማትወጪ ከሆነ የመጀመሪያው ይተ ነው። በቃ ቸ ይሄኛው እኮ ሌላ ድምጽ ነው። ቸ ለምሳሌ ለምሳሌ በጣም ቸገረኝ። በቃ ይችን ፊደል ለመያዝ ቸገረኝ። ቸገረኝ ቸ በቃ ዛት ይቺ ቸ ነች።
እሺ ሌሎቻችሁስ? እሺ እንዴት ነበር ክላሱ? አሪፍ ነው። አሪፍ ነው። ክላሱ ወላሂ በጣም ደስ ይላል። አሪፍ ነው ጀማል። ወላሂ በጣም እኔ ደስ ብሎኛል እንደራሴ። በቃ ምንድነው የምናደርገው? እኔ ትንሽ ያልገባኝ ነገር ቢሆን ከቃ እስከ ታችኛው ያለው ቆይ ጀማል ያወራ። ሚውት አድርጊ አበራሽ። ምን አልከኝ ጀማል? ከቀ ታች ያሉት ማለት ከቀ በታች ያሉት ይሄ ቀ ነው፣ ይሄ በ ነው። ይሄ አሁን በምንድን ነው የምንይዘው? በመደጋገም ነው። ነገ ስንደግመው በየቀኑ ስለሆነ ተነጎዳ ስንደግመው እየገባን ይሄዳል። ያው በአንድ ቀን አትይዘው ቀን ሊቸገር ይችላል፣ ግን በየቀኑ ስንደጋግመው ትይዘዋለህ። እያስከው ትሄዳለህ። ዛቲዝ ምንም የሚከብድ የለም። እሺ ሳራስ? ያው አብዛኝ ተማሪ ረመዳን ስለሆነ 4 ሰዓት ላይ ነው የተወሰነ እንትን የሚላቸው። ዛሬ አሪፍ ነው ለእናንተ። አብዛኞቻችሁ ፊደል ላይ ያላችሁ ልጆች ናችሁ። እዚህ ጋር ንባብ ላይ ያሉ ልጆች አሉ። ለምሳሌ ይሄን የሚያነቡ ላሳያችሁ። አሁን ይሄን የሚያነቡ ልጆች አሉ። ከፊደል ከዚህ ጀምረው ነው አስቡት። ይሄን የሚያነቡ አሉ። አሁን እናንተም ቀጣይ ይሄ ነው የምታነቡት። አሁን ቃልዬ ምናምን የሚያነቡት ይሄንን ነው። መጀመሪያ ግን የጀመሩት ከየት ነው? ተመልከቱ። መጀመሪያ ማስጀምረው ከዚህ ፊደል ነው። ይሄን ከጨረሳችሁ በኋላ ፊደል ከቻላችሁ በኋላ ንባብ ቀላል። ዋናው ምንድነው? ፊደል ማወቅ ነው። ፊደሉን ደጋግሞ ማወቅ። ፊደል ደግሞ ቀላል ነው። 33 የአማርኛ ፊደል በየቀኑ አሁን ዛሬ እንኳን ስንት ፊደል ነው ያየነው? 1 2 3 4 5 6 7 14 ፊደል ነው ያየነው። ነገ 14 እናያለን። 28 ስንት ቀረን? 5 ምናምን። አያችሁት? ድጋሜ ስንደግመው ደግሞ ይገባችኋል። እና እራሳችሁን አታክብዱት። ምክንያቱም እዚህ ጋር አሁን እኔ ጋር የሚማር ተማሪ ሁሉም ለመጀመሪያ ከሀ ነው የጀመረው። መጽሐፍ ቅዱስ የምታነብም አሁን ለምሳሌ ሚጡ መጽሐፍ ቅዱስ ታነባለች። እሱ ሲጀመር ከፊደል ነው የጀመረው። ያን ያህል የሚከብዳችሁ ፓርት አይደለም። እራሳችሁን እንዳታከብዱት እሺ።